ሰላም ጤና ይስጥልን ውድ የሸገር ጆርናል ተከታታዮች፣ ዛሬ ግንቦት 7 2018 ዓ.ም በዛሬው መረጃ ሰዓታችን በትግራይ ክልል ባለው መፈንቅለ መንግስት ሳቢያ ከስልጣን የተወገዱት ጀነራልን በተመለከተ፣ የኢቢኤስ ቴሌቪዥን 33 ሚሊዮን ብር በላይ በፍርድ ቤት ትዕዛዝ ዛሬ ስለመታገዱ፣ ኢትዮጵያና ኤርትራ በአሜሪካ አደራዳሪነት ታርቀው ጠቅላይ ሚኒስትር አብይ አህመድ ወደ አስመራ በቅርቡ ሊጓዙ መሆኑን በተመለከተ እነዚህንና ሌሎች ዝርዝር መረጃዎችን እናደርሳችኋለን። ለአፍታ አብራችሁን ቆዩ። በአፍሪካ ቀንድ እጅግ ተለዋዋጭና አስገራሚ የሚባሉ የፖለቲካ ኩነቶች እየተከሰቱ ይገኛሉ። ባለፉት ጥቂት ዓመታት በከፍተኛ ውጥረት ውስጥ የቆየው የኢትዮጵያና የኤርትራ ግንኙነት በአሜሪካ መንግስት አሸማጋይነት ወደ አዲስ ምዕራፍ ሊሸጋገር እንደሚችል የሚጠቁሙ መረጃዎች በስፋት እየወጡ ይገኛሉ። ይህ አዲስ ዲፕሎማሲያዊ እንቅስቃሴ በቀጠናው ለረጅም ጊዜ የሰፈነውን የጦርነት ስጋት በማርገብ ረገድ ትልቅ ተስፋ የተጣለበት ቢሆንም በውስጡ በርካታ ውስብስብና የታሪክና የሉዓላዊነት ጥያቄዎችን አዝሏል። የዋሽንግተን አስተዳደር በሁለቱ አገራት መካከል ያለውን ግንኙነት ለማለስለስ የጀመረውን እርምጃ የሚያሳዩ ግልጽ እርምጃዎች መወሰድ ተጀምረዋል። ለዓመታት በኤርትራ ላይ ተጥሎ የነበረው ማዕቀብ በድንገት መነሳቱ፣ እንዲሁም በሰሜኑ ጦርነት ወቅት በኢትዮጵያ መንግስት ላይ ተጥሎ የነበረው የጦር መሳሪያ ግዢ እገዳ መላላቱ አሜሪካ ሁለቱ መሪዎችን ወደ ድርድር ጠረጴዛ ለማምጣት የያዘችው ትልቅ እቅድ አካል እንደሆነ የፖለቲካ ተንታኞች ይገልጻሉ። እነዚህ ማዕቀቦች መነሳት እንዲሁ የመጡ ሳይሆን አሜሪካ በቀይ ባህር አካባቢ ያለውን ስልታዊ ጥቅሟን ለማስከበርና የኢትዮጵያና የኤርትራን መቃቃር በመጠቀም ቀጠናውን ሊያተራምሱ የሚችሉ ሌሎች ኃይሎችን ተጽዕኖ ለመቀነስ ያለመ መሆኑ ይነገራል። በ2011 ዓ.ም የተጀመረው የሁለቱ አገራት የሰላም ስምምነት በዓለም አቀፍ ደረጃ አድናቆት አትርፎ የነበረ ቢሆንም በሰሜን ኢትዮጵያ የተቀሰቀሰው ጦርነትና ተከትሎት የመጣው የፕሪቶሪያው የሰላም ስምምነት ግንኙነቱን አጣብቂኝ ውስጥ ከቶት ቆይቷል። ኤርትራ በጦርነቱ ወቅት ከኢትዮጵያ መንግስት ጎን ቆማ ህወሓትን የተዋጋች ቢሆንም በደቡብ አፍሪካው የሰላም ስምምነት ላይ አለመካተቷና ከስምምነቱ መገለሏ በአስመራ በኩል ከፍተኛ ቅሬታን ፈጥሮ ነበረ። ከዚህ በተጨማሪም የኢትዮጵያ መንግስት የቀይ ባህርና የወደብ ባለቤትነት ጥያቄ በስፋት ማንሳቱ በኤርትራ በኩል እንደ ሉዓላዊነት ጥሰት ተቆጥሮ ውጥረቱን አባብሶታል። ኢትዮጵያ ታሪካዊና ህጋዊ መብት አለኝ የምትልበትን የአሰብ ወደብ ጉዳይ ለሁለቱ አገራት ግንኙነት መሻከር ዋነኛ መንስኤ ሆኖ ቆይቷል። ለኢትዮጵያ ህዝብ የአሰብ ወደብ ጉዳይ የኢኮኖሚ ብቻ ሳይሆን የብሔራዊ ክብርና የሉዓላዊነት ጥያቄ ነው። በ1980ዎቹ የነበረው የሽግግር መንግስት የኢትዮጵያን ህዝብ ፍላጎት ሳይጠይቅና ምንም አይነት የህዝብ ውሳኔ ወይንም ሪፈረንደም ሳይካሄድ የአሰብ ወደብን አሳልፎ መስጠቱ እስካሁን ድረስ በታሪክ ጠባሳ ሆኖ የሚጠቀስ ጉዳይ ነው። ብዙ ኢትዮጵያውያን አሁንም ድረስ አሰብ የኢትዮጵያ ተፈጥሯዊ በር መሆኗን ያምናሉ። አሁን እየተሰማ ያለው የአሜሪካ አደራዳሪነት ይህንን ስስ ጉዳይ እንዴት ባለ መልኩ እንደሚፈታው ትልቅ ጥያቄ ቢሆንም ሁለቱ መንግስታት ከጦርነት ይልቅ በንግግርና በኢኮኖሚ ትስስር ላይ ለመስማማት ፍላጎት ማሳየታቸው እንደ ትልቅ እድል ተቆጥሯል። አሜሪካ በዚህ ድርድር የገፋችበት ሌላኛው ምክንያት የቀይ ባህር ደህንነት ጉዳይ ነው። በአሁኑ ወቅት በመካከለኛው ምስራቅ ያለው ውጥረትና የሁቲ አማጽያን በቀይ ባህር ንግድ መርከቦች ላይ የሚፈጸሙት ጥቃት ቀጠናውን የዓለም አቀፍ ትኩረት ማዕከል አድርጎታል። ኢትዮጵያና ኤርትራ በሰላም ካልኖሩ ይህ ወሳኝ የንግድ መስመር ለሽብርተኝነትና ለባዕዳን ኃይሎች ጣልቃ ገብነት የተጋለጠ እንደሚሆን አሜሪካ ትረዳለች። ከአስተማማኝ ምንጮች እንደተሰማው ጠቅላይ ሚኒስትር አብይ አህመድ በቅርቡ ወደ አስመራ የሚያቀኑ ሲሆን ፕሬዝዳንት ኢሳያስ አፈወርቂም ወደ አዲስ አበባ ይመጣሉ ተብሎ ይጠበቃል። ይህ የከፍተኛ መሪዎች ጉብኝት ልውውጥ በሁለቱ ሀገራት መካከል ያለውን የዲፕሎማሲ ግንኙነት ወደ ላቀ ደረጃ የሚያሸጋግር አዲስ ስምምነት ይፈረምበታል ተብሎ ይጠበቃል። ይህ ስምምነት የድንበር ጉዳይ፣ የወደብ አጠቃቀምንና የንግድ ትስስርን የሚያካትት ከሆነ ለአፍሪካ ቀንድ አዲስ የብልጽግና ዘመን ሊያበስር ይችላል። ይሁን እንጂ ስምምነቱ የሁለቱ አገራትን ህዝቦች ጥቅምና ሉዓላዊነት ባከበረ መልኩ መፈጸም እንዳለበት ከወዲሁ የፖለቲካ ተንታኞች እያሳሰቡ ይገኛሉ። በአጠቃላይ የኢትዮ ኤርትራ ግንኙነት መታደስ ለቀጠናው ሰላም ወሳኝ ነው። አሜሪካ የጀመረችው ይህ የማደራደር ሚና ፍሬ አፍርቶ የሁለቱ ሀገራት ህዝቦች በሰላምና በጋራ ልማት የሚኖሩበት ጊዜ እንዲመጣ መላው የኢትዮጵያ ህዝብ በከፍተኛ ጉጉት እየተከታተለው ይገኛል። ባለፉት ጥቂት ዓመታት በኢትዮጵያ የታየው የለየለት ጦርነትና ግጭት በሺዎች የሚቆጠሩ ንጹሃንን ህይወት ቀጥፏል። በሚሊዮኖች የሚቆጠሩት ደግሞ ለከፋ ድህነትና ስደት ተዳርገዋል። ይህ በወንድማማቾች መካከል የሚደረግ ትርጉም አልባ ጦርነት ዋነኛ ገፈት ቀማሾች እኛ ተራ ዜጎች መሆናችን የአደባባይ ሚስጥር ነው። የፕሪቶሪያው የሰላም ስምምነት ሲፈረም ተስፋ የሰነቀው የኢትዮጵያ ህዝብ ዛሬ በትግራይ ክልል እየታየ ባለው የስልጣን ሽኩቻና የውስጥ መገፋፋት ምክንያት ስጋት ላይ ወድቋል። በመቀሌና በአካባቢው እየተሰማ ያለው የቅርብ
ጊዜ ዜና ደግሞ ይህንኑ ስጋት የሚያጠናክር ሆኗል። የክልሉ ፖሊስ ኮሚሽን በኃላፊነት ሲመሩ የቆዩት ከፍተኛው የጦር መኮንን ጀነራል ገብረ ዲላ በአንድ መስመር ደብዳቤ ከስልጣናቸው መባረራቸው ታውቋል። ይህ እርምጃ ሰላማዊ የስልጣን ሽግግር ሳይሆን በክልሉ አስተዳደር ውስጥ ያለውን ከፍተኛ አለመግባባትና አዝጋሚ መፈንቅለ መንግስት አመላካች ተደርጎ ተወስዷል። ጀነራል ገብረ ዲላ ከስልጣናቸው የተነሱት ያለምንም ቅድመ ሁኔታ የጊዜያዊ አስተዳደሩ ደጋፊ በመሆናቸው ብቻ እንደሆነ መረጃዎች ይጠቁማሉ። ከሁሉም በላይ አስገራሚ የሆነው ግን በጀነራሉ ምትክ የተሾሙት ግለሰብ ኮሚሽነር ይድሃጎም ስዩም ከጀነራሉ በእጅጉ ያነሰ ወታደራዊ ማዕረግ ያላቸው መሆኑ ነው። ይህ አይነቱ አሰራር በባለሙያዎች ዘንድ እንደ ሙያዊ ውድቀትና ወታደራዊ ስነ ምግባርን የጣሰ እርምጃ ተደርጎ ተቆጥሯል። ይህ የሹምሽር እርምጃ የህወሓት ኃይሎች የፕሪቶሪያውን የሰላም ስምምነት ወደ ጎን በመተው የራሳቸውን መዋቅር በኃይል ለመዘርጋት የሚያደርጉት ጥረት አካል ተደርጎ ተወስዷል። የጊዜያዊ አስተዳደሩ መዋቅር እንደ ሸረሪት ድር እየበጣጠሰ ያለው ይህ ኃይል በአቦ ሸማኔ ፍጥነት የራሱን ታማኝ ሰዎች በቁልፍ የስራ ቦታዎች ላይ እየመደበ ይገኛል። የስልጣን ሽኩቻው በሹምሽር ብቻ የተወሰነ አይደለም፣ ይልቁንም ወደ እስርና አፈና ተሸጋግሯል። የጀነራል ታደሰ ወረደ የአመራር ዘይቤን ይደግፋሉ የተባሉ ተጠርጣሪ ግለሰቦች አንድ በአንድ እየታደኑ ከስልጣን እየተነሱም ነው። ከዚህ ቀደም የጀነራሉ ደጋፊ ናቸው የተባሉ የትግራይ ክልል የሰው ሀብት አስተዳደር ኃላፊ የነበሩት ጀነራል ነጋሽ ከስልጣናቸው መነሳታቸው ይታወሳል። በተጨማሪም የጊዜያዊ አስተዳደሩ ፕሬስ ሰክሬታሪያት የነበሩት ዶክተር ገብሩ ካሳይ ታፍነው ተወስዶ ለቀናት በእስር ላይ እንዲቆዩም ተደርገዋል። ይህ የአፈና መረብ የፖለቲካ ተቃዋሚዎችን ያካተተም ሆኗል። በተለይም ከሀራ መሬትና ከስምረት ፓርቲዎች ጋር ግንኙነት አላቸው የተባሉ ዜጎች የመከራው ገፈት ቀማሽ ሆነዋል። ከነዚህም መካከል የትግራይ ብልጽግና ፓርቲ የፖለቲካ ዘርፍ ኃላፊ የነበሩት አቶ ጎይቶም በርሀ ይገኙበታል። አቶ ጎይቶም ከፕሪቶሪያው የሰላም ስምምነት በኋላ ራሳቸውን ከፖለቲካ አግልለው ሰላማዊ ህይወት እየኖሩ ቢቆዩም በቡድኑ አባላት ታፍነው ከተወሰዱ በኋላ ፍርድ ቤት እንኳን የመቅረብ እድል ሳያገኙ በእስር ላይ ይገኛሉ። እኛ ዜጎች የምንጠይቀው መሰረታዊ ጥያቄ አለ። ይህ ለስልጣን የሚደረግ ግብግብ እስከ መቼ በንጹሃን ትከሻ ላይ ይቀጥላል የሚለው ነው። ጦርነቱ ያስከተለውን ቁስል ገና ሳናክም፣ የወደሙ መሰረተ ልማቶችን ሳንገነባ፣ የተፈናቀሉ ወገኖቻችንን ወደ ቀያቸው ሳይመለሱ እንደገና በስልጣን ጥም የሚነሳ ግጭት ማየት እጅግ ልብ ሰባሪ ነው። በመቀሌ እየታየ ያለው አዝጋሚ መፈንቅለ መንግስትና በቡድን ላይ የተመሰረተ ሹምሽር የክልሉን ሰላምና ደህንነት አደጋ ላይ ከመጣሉም በላይ የፌዴራል መንግስቱና ዓለም አቀፉ ማህበረሰብ የደረሱበትን የሰላም ስምምነት አሳሳቢ ደረጃ ላይ ጥሎታል። ፖለቲከኞች ለራሳቸው ወንበር ሲሉ የሚያደርጉት ሽኩቻ ተራውን ህዝብ ዳቦና ሰላሙን እያሳጣው ይገኛል። በመሆኑም የሚመለከታቸው አካላት ከግልና ከቡድን ጥቅማቸው ወጥተው ለህዝብ ሰላምና ለህገ መንግስታዊ ስርዓቱ መከበር ቅድሚያ እንዲሰጡ ህዝቡ እየተማጸነ ይገኛል። በኢትዮጵያ የግል ቴሌቪዥን ስርጭት ዘርፍ ግንባር ቀደም ተጠቃሽ የሆነው የኢቢኤስ ቴሌቪዥን ባለቤት የሆነው ሲልቨር ስፕሪንግ ኃላፊነቱ የተወሰነ የግል ማህበር ላይ የፌዴራል ከፍተኛ ፍርድ ቤት የ33 ሚሊዮን ብር የባንክ እገዳ መጣሉ ተሰማ። ይህ እገዳ ውሳኔ የተላለፈው በከሳሽ አብሪኮ መልቲሚዲያ እና በተከሳሹ ሲልቨር ስፕሪንግ መካከል ለወራት ሲካሄድ የቆየው የህግ ክርክርን ተከትሎ ነው። ለዚህ ከፍተኛ የገንዘብ እገዳና የፍትሐብሔር ክስ መነሻ የሆነው በተመልካቾች ዘንድ ተወዳጅነትን ያተረፈው በስንቱ የተሰኘው ተከታታይ የኮሜዲ ድራማ ነው። የድራማው የባለቤትነት መብት የአብሪኮም መልቲሚዲያ መሆኑ የተገለጸ ሲሆን ድርጅቱ ለፌዴራል ከፍተኛ ፍርድ ቤት ልደታ አንደኛ የንግድና ኢንቨስትመንት የፍትሐብሔር ችሎት ባቀረበው አቤቱታ ተከሳሹ የቴሌቪዥን ጣቢያ ያለ አግባብ የኦዲዮ ቪዥዋል ስራውን አስተላልፎብኛል የሚል ክስ መስርቶበታል። አብሪኮም መልቲሚዲያ ባቀረበው የካሳ ጥያቄ ላይ እንደገለጸው የቴሌቪዥን ጣቢያው የቅጂ መብትንና ተዛማጅ መብቶችን በጣሰ መልኩ ድራማውን ለህዝብ ማሰራጨቱ ከፍተኛ የኢኮኖሚ ኪሳራ አድርሶብኛል ብሏል። በመሆኑም ለደረሰበት ጉዳት ተመጣጣኝ ነው የተባለ የ33 ሚሊዮን ብር ካሳ ክፍያ እንዲፈጸምለት ተጠይቋል። ፍርድ ቤቱ ጉዳዩን ከመረመረ በኋላ ክሱ በሂደት ላይ ባለበት ወቅት ተከሳሹ ንብረቱን ወይንም ገንዘቡን እንዳያንቀሳቀስ የሚከለክል የቅድመ ውሳኔ እገዳ አስተላልፏል። ይህ ትዕዛዝ በፍትሐብሔር ስነ ስርዓቱ አንቀጽ 154 ላይ የተመሰረተ ሲሆን ከሳሽ ድርጅት ክሱ ተሰምቶ ውሳኔ እስኪያገኝ ድረስ የእገዳ እርምጃው እንዲወሰድ ያቀረበው አቤቱታ ተቀባይነት አግኝቷል። የፍርድ ቤቱ የውሳኔ ግልባጭ እንደሚያመለክተው ተከሳሽ ሲልቨር ስፕሪንግ ኃላፊነቱ የተወሰነ የግል ማህበር አቤቱታው ከደረሰው በኋላ የመከላከያ ክርክሩን ቢያቀርብም ፍርድ ቤቱ ግን ግንቦት 4 2018 በሰጠው ብይን የእገዳው አስፈላጊነትን አጽድቋል። ፍርድ ቤቱ ውሳኔው ላይ እንደጠቀሰው ተከሳሽ በክርክሩ ቢረታ ከሳሽ የሚያገኘው የገንዘብ ክፍያ ለማግኘት እንዲችል ተከሳሹ ገንዘቡን ሊያሸሽ የሚችልበት እድል ከፍተኛ መሆኑን በማጤን እገዳው እንዲሰጥ ተወስኗል። በዚህም መሰረት
በኢቢኤስ ቴሌቪዥን ስም በተለያዩ የንግድ ባንኮች የተከፈቱ የባንክ ሂሳቦች ላይ ከ33 ሚሊዮን ብር በላይ እንዳይንቀሳቀስ ታግዷል። ፍርድ ቤቱ ትዕዛዙ በአስቸኳይ እንዲፈጸም ለሁሉም የሀገሪቱ የንግድ ባንኮች የእገዳ ደብዳቤ እንዲጻፍም አዟል። ይህ ማለት ጣቢያው ከተጠቀሰው የገንዘብ መጠን በላይ ያለውን ማንቀሳቀስ ቢችልም ይህ የተያዘው ገንዘብ መጠን ግን ለፍርድ ቤቱ ዋስትና ሆኖ በዝግ ሂሳብ ይቆያል ተብሏል። ኢቢኤስ ቴሌቪዥን ጉዳዩ ላይ እስካሁን በይፋ የሰጠው ምላሽ ባይኖርም የህግ ክርክሩ በዋና የካሳ ጉዳይ ላይ በቀጣይ ቀጠሮዎች እንደሚቀጥል ይጠበቃል። ይህ ውሳኔ በኢትዮጵያ የቴሌቪዥን ስርጭት ታሪክ ውስጥ በከፍተኛ የገንዘብ መጠን ከተመሰረቱ የቅጂ መብት ክሶች መካከል አንዱ ሆኖ ተመዝግቧል። ውድ አድማጭ ተመልካቾቻችን ለዛሬ ያሰናዳንላችሁ መረጃዎቻችን እኚህን ይመስሉ ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን።